ሳይሆን ትርጓሜ እንዴት እንደምትሳሰቱ እኔ ማጋለጥ ስለፈለኩ ነው የገባሁት። ስለዚህ አንብብል ባሪ እንደሆነ መጀመሪያም እኮ ነግሬሃለሁ። ፈትሑል ባሪ ነው እዛ ጋር ያብራራው ብያለሁ። ግን የተብራራበት መንገድ አንተ እንዳስረዳው አይደለም። ሐዲሱን ከፍቼ ቃል በቃል አይሻ ለወር አበባ እንዳልደረሰች ተናግረናል። በአሻንጉሊት እንድትጫወት የተፈቀደላት ምክንያት ሕፃን ልጅ መሆኗንና የወር አበባ ያላየች እንደሆነች በግልጽ ተቀምጧል ማለት ነው። አሁን ይሄንን አንብበው፣ በቀይ ከተጻፈው ጀምሮ አንብበው። ሙስሊሞች ዲፌንድ ሊያረጉ የሚገቡት አንብበው። በእንግሊዝኛ ቀይረው አንተ እንድታነበው ነው የፈለኩት እኔ። ኖ ኖ ኖ ኖ አንብበው። አልችልም በልና ይቀይርልህ። ቀጥፌ ነው አልችልም በልና ይቀይርልህ። እሱ ችግር የለውም። ማንም ሙስሊም ወጣቶች እዚህ ጋር ያለነው ወጣቶች ነን። ስለዚህ እንተሳሰባለን። አልችልም ዝም ብዬ ነው የተቀደድኩት በልና ፈትሑል ባሪ ገጽ ስንት ነው? ይሄው ቮሊዩም 10 ፔጅ 543። ኦኬ በነገራችሁ ላይ ቡኻሪ 61:30 ላይ በግልጽ አሳየችዋለሁ። አይሻ ሕፃን ልጅ እንደሆነ not reached the age of puberty ብሎ ቀጥታ ተናግሮታል። ሐዲሱ አሳየችዋለሁ። ቮሊዩሙ ስንት ነው? ቮሊዩም 10 መቀበል አለመቀበል ኢትስ አፕ ቱ ዩ፣ እኛን አይመለከት። እንድትቀበሉ ፎርስ አናረጋችሁ፣ አናስገድዳችሁ። ቮሊዩም 10 ፔጅ ስንት ነው? 543 አሳይተንም ደግሞ ግዴታ ተቀበሉ ብለንም አንችልም። ነገር ግን ጤነኛ ጭንቅላት ያለው ሰው አይሻ በ6 ዓመቷ የወር አበባ አይታለች ብሎ ሊከራከር አይገባም። ወንድሜ እኔ ስለ 6 ዓመት አላወራሁም። ትዳር ጀመረች እንጂ ነብዩ ቤት አልገባችም። እናቷ ቤት ነው የቆየችው። ጸጉሯ የሚነቃቀል በሽተኛ ስለነበረች ያማት ስለነበር አልገባችም። ወንድሜ ስድብ ብታቆዩ አይሻልም? እኔ ስድብ ከጀመርኩ ካንተ የተሻለ ስድብ በጣም ታመመች። ኖ ኖ ኖ ኖ ስድብ እኮ አለን። በጣም ታመመች፣ ጸጉሯ ይነቃቀል ጀመረ። ሐዲሱ ነው የሚለው። ጸጉሯ መነቃቀል ጀመረ፣ እሷም ታመመች። ስለዚህ መሐመድ ጋር መሄድ አልቻለችም። ከ3 ዓመት በኋላ ግን እናቷ ቴምርና ኩከምበር አወፈረቻት። ከዛ ምን አለች? ሰውነቴም ደረሳ አለች አይሻ። ወፈርኩን ያለችው የወር አበባ ላይ ወፋፋሁለት ነው ያለችው ለመሐመድ። እናቴም ወፈርኩለት ፋፋሁለት ሳይሆን እናቴም ፋፋሁለት ነው የሚለው። ሐዲሱን ቀጥታ አሳያለሁ። ሰውነቴም ሰባ ይላል። አዎ ሰውነት መስባት ማለት የወር አበባ ማየት ማለት አይደለም ወንድማችን። እሺ እኔ አሁን አንድ ጥያቄ ልጠይቅህ እዚሁ ጋር ለአይሻ ማግባት ክርስቲያኖች እናንተ ከምን አንጻር ነው የምትቃወሙት? ለበዓል ለማመድ ከምን አንጻር ነው? አንድ ሚዩት አድርጉ ሌሎች ሰዎች ያስተጋባል። ቆይ ሐዲሱን አንብብ። አሁን ሌላ ጥያቄ ውስጥ አንገባ። እሱን ያንብብ። ሌላ ጥያቄ ሳይሆን እኔ እያወጣሁት ስለሆነ እኔ ጋር ፒዲኤፍ ትንሽ ስላስቸገረኝ ነው። ይኸው እኔ እኮ አውጥቼልሃለሁ። እሱ እየታየኝ ስላልሆነ ነው። ይቅርታ ስልኬ ትንሽ ስለሚያስቸግር። ሀቢቢ ይቀጥል። አቤት ውሸት፣ አቤት ውሸት፣ አቤት ውሸት። ይታያል እኮ ጋይስ። ምን አይታየም አለ? ምኑ? ይሄ ፈትወል ከፈተው ነው የማይታየው? ፈትወል ባሪ ላይ የከፈተለት ነው የማይታየው? ምን ይላል መሰለ ቁርአናቸው፣ ተስፋ የምትቆርጡ ከሆነ ገመድ ገዝታችሁ አንገታችሁ ላይ አስራችሁ ታንቃችሁ ሞት ይላል። ማን? መሐመድ። የራሳቸው ቁርአን አላህ ነው የሚናገረው። እንዲህ ተስፋ የምትቆርጡና ተስፋ የሚያሳጣችሁ ከሆነ ራሳችሁን በገመድ አንቃችሁ እንድትሞቱ ራሱ
ምቹ አመቻችቶላችኋል። ብቸኛ መንገድ እኔ ለሙስሊም ወገኖች የምመክራችሁ እንዲህ ሀቢቢ እየሄዳችሁ ምን ምዕራፍ ነው ከምታፍሩ እንደዛ የሚለው? ቆይ ምን ቆይ ምዕራፍ ላይ ነው ሄዳችሁ እንደዛ የሚለው? ከምታፍሩ ወንድሜ ምን ላውጣልክ ምዕራፍ ላይ ነው የሚለው? ላውጣልክ ወይ ላውጣልክ? ንገረኝ፣ ችግር የለውም። መጀመሪያ እንደዚህ አይነት ሪዝን አንገታችሁ ላይ ታንቃችሁ ሙቶ የሚለውን አታውቅም? ይሄን ቁርአን ከቁርአንም እንኳን ረቃ ሐዲሱንም ፋቱል ባሪ አለ ሐሰን ነው ነው እያልክ ቁርአንንም አታውቅም? ደኢፍ ነው ምን አላልኩም አይነት እኔ እ ሐሰን ነው ነው ያልኩት ኧረ ተው እኮ ተው። ሐሰን የሆነበት ሐሰን ምክንያት ነው ምን እንደሆነ የተባለው ነው አታውቅም? ያልኩት። ኧረ እንደውም ደይፍ ነው ያለው እኮ ሀቢቢ። አንተ እስኪ ካወቅ እስኪ ንገረኝ። ይህ 22:15 ላይ ምን ይላል መሰላችሁ? የአላህ መልእክተኛ በቅርቢቱ በመጨረሻው ዓለም አይረዳውም ብሎ የማያስብ ሰው ይላል። ምን አይረዳውም ብሎ የማያስብ ሰው ገመድ ወደ ሰማይ ይዘርጋ፣ ከዚያም ትንፋሹ እስኪቋረጥ ድረስ ይታነቅ። ተንኮል ምን ላይ የሚያስቆጨው ነገር ያስወግድለታል። እንደውም ይመልከት። አሁን ወንድማችን ምን ብሎ 22 ስንት ተናገረ? ላይ? ተንኮል ሲፈጥር ዳይፍ ነው አለ። ሲከፈትለት አይታየኝም አለ። 22 ስንት ላይ? ቆይ 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 22 ስንት ላይ? 22:15 ክፈት። 22 ስንት ላይ? 15 ሰውዬ ሲከፈትለት እሺ ምን አለ ምን ይላል? ደግሞ አይታየኝም አለ። አንብብ አንብብ። መን እሱን ካነ ምን የዙኑ አንብብልህ? አለን የንሱር ቆይ አላሁ ሰውዬ አንድ ፊ ሚዩት ዱንያ አርግ፣ የሚለውን ነው። ሚዩት አርግ። እናንተን እኮ ነው የነገራችሁ። በዱንያም በአኺራም ከሳሪዎች እናንተ ናችሁ። ለአንተ ነው። አሁን እኮ አንተ ተስፋ ቆርጣል፣ ግራ ገብተዋል። ጭንቀት አሁን ምንድን ነው የሚለው እዛ ጋ? ጭንቀቱ እንዲወገድለት ነው የሚለው። ጭንቀቱ እንዲወገድለት ምን የሚያስጨንቀን እንዲለት ገመድ ዘርግቶ ይታነቅ እኮ ነው። አሁን ጭንቀት ወገድ መሐመድ አላህ ፕሮባቢሊቲ ገመድ 2 ሜትር ወይም 3 ሜትር አላለም እንጂ ገመድ ገዝተ ወፍራሙን ይሁን ቀጭኑን አላውቅም፣ ለሚበቃ ገመድ ገዝታችሁ ታንቃችሁ ሙቱ። ጨንቋል። ሪዝኑ ይሄ ነው። ያን እንደ የምታፍሩበት ዘመናችሁን ሁሉ ቤተሰባችሁ ሳታውቁ ወርሳችሁ ገደል ሊከታችሁ ነው። እኛ እያላልን ይሄን ነው። ከቡኻሪ ላይ አስቀምጣለህ ልታብራራ ቆይ የቡኻሪ ልታብራራ ቃል ለአቅመ ሔዋን አልደረሰችም ብሎ አስቀምጥ። ሚዩት አድርግ ሀቢብ ያላየችው የሚለውን አላሳየኝም። አሁን ብሏል አይደለ? እስኪ ፈተው ብሏል። ምንም ነግሯላ። ክፈት እስቲ ክፈት። አይታይ እንዲያውም አልከፍተውም። ውሸታም ስለሆንክ አትከፍትም። ውሸታም የሆነ ሰው እንዴት ይከፍታል? ኬታ ትከፍታለህ። ቀጣፊ ስትሆኑ አትከፍቱ። ልካችሁን እኮ ማን የተማርከው ውሸትን አያቸው ወጣ። ከማን የተማሩ ውሸትን? ከራሱ ከማን? ከመሐመድ ዛሬ ለመሐመድ የሚያመጣው ከፍትም። ለምን? ስለሌለ የሌለውን ነገር ኬታ እኔ ጨንቀዋል። ለዚህ እኮ ነው የጨነቀው ሰው ካለ ገመድ ዘርግቶ ይታነቅና ይሞት። እንደ ያርጉ ያስቀመጠው አንዱ ምንድን ነው? ይሙት። አሁን ደግሞ ይከፍታል፣ ብሩክ ይከፍትለታል፣ አይታየኝም አለ። በፊት ዳይፍ ነው አለ። አሁን ደግሞ ስንጠይቀው ቆንጦንጢኖስ የሚሰማ ነው ሐሰን ነው ያልኩት እንጂ ዳይፍ ነው ያላልኩት አለ። ጨነቀው። በቃ ምጥ እንደሚይዘው ሴት ቮሊዩሙን ነገረው፣ ፔጁን ነገረው፣ ክፈት አለው። ከዛውን እከፍታለሁ ብሎ አሁን ክፈት እንደውም አልከፍትም አለ። ለምን? እየዋሸ ኬት ይክፈት? እየዋሸ ኬት ይክፈት? እኔ ጭንቀታችሁ የሚያስወግድ ገመድን እንደዚህ አይነት መርዝ የመርዝ ትምህርት የሐሰት መርዝ እባብ ፊት ለፊት አትቀርቡም እኮ ትርቃችሁ ትሸሻላችኋ። ራቁ። እዚህ የተሸማቀቃችሁ ቁጭ አትበሉ። ተስፋ እየቆረጠ ግራ በተጋባበት እምነት ውስጥ እየተወዛገባችሁ ምን ሰራለህ? ቁርአኑን አታውቅ። ስከፍትለት አንብብል ማቅም ስከፍትለት ደግሞ ራሱ እየጨነቀው
ለእኛ ነው። እኛ ምን ጨነቀን? እኛ እኮ ተስፋ የምናደርግበት ሕያው የሆነ መጽሐፍ ቅዱስ ነው ያለ። ይዘህ አሁን ዳይቭ ነው ጊዜ እንደምትጠሩት የዋዛ እምነት ነው የሚያሳዝነው በጣም። ቡሃሪን እያያቸው ቡሃሪ ስንት ነው? ቡሃሪ ሲከፍትለት እዛ ጋር ሊትራሊ ቃል በቃል ምንድን ነው የሚለው? ሔዋን አይሻ ለአቅሜ ሔዋን አልሰችም ይላል። ከዛ ምን አለ ቡራ ሲናገር፣ እኔ እኮ እየሰማው ነው፣ ዝም ብዬ እኮ እየሰማው ነው። ጫጭ ነበር ይለዋል። ይላል የሚለውን ሀዲሱን እኮ አያውቀውም። ሀዲስ ነው እኮ የሚለው ሞዲፋይድ ለማድረግ ማለት ነው። አሸርላ ታየ ነብይ መሐመድ እንትን እንዳላት እሱ ከሱ ጋር ያለንጉል ነበር። ስለዚህ ፈቱ አልባሪ ምን በዚህ ሱናኒ ብሎ ራሷ ባይ ባሽ አይ እንጀሮ አለ ባለች አንጋ እያለች እኛ ጋር ፕሌይ ሚ ለመልክ ጋር በናቢ አንድ እና ወርሶል ነበረ ነበረ አይ ወይን አይ መልክ
በኋላ ተመሳሳይ ግን የተፈቀደ አይደለም የተፈቀደ she was girl not through the age of one girl ሆነ ማይራር ልጅ girl ለሆነች እንኳን እነሱ ግን ይመጡና እንዲህ ይላሉ። አዲስ ነው የሚጋጭ in the presence ብሎ ነው የሚጀምረው። with the messenger of Allah ብሏል። ከአላህ መልእክተኛ ጋር አብሬ ሳለሁ ነው ያለችው። ይኸው በሱ መሰረት ብሎ ልጅ የሆነችና ለአቅመ ሔዋን ያልደረሰ ለአቅመ ሔዋን ያል ቆንጦጢኖስ እዚህ ጋር አንድ ነገር ልበልና ለእናንተ ልተው ለነማማይም ስለመጡ ነቢይም ስላሉ እነሱ ይቀጥሉ። ምክንያቱም የፍቅር ስጦታ ነው። አይሻ አባት ሁሉ ሁሊት ነው። ሶ አሳስቆ ነው የበላት። አሻንጉሊት ሊያጫውታት ሳይሆን የሰጣት ሊጫወት እንድትረዱ እዚህ ያላችሁ እንድትረዱ አሻንጉሊት አይሻ ሊያጫውት ሚቴር ነው። ኢቭን አሻንጉሊት